ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ነው ስፖርት ጀምሯል ዛሬም እንግዲህ እንደተለመደው የተለያዩ ከሀገር ውስጥና የባህር ማዶ ስፖርት መረጃዎችን እያጋራን ቆይታ የምናደርግ ይሆናል መረጃዎችን ወደ እናንተ እያደረስን ቆይታ የምናደርገው ኢየሩሳሌም አጥናፉ ገዛኸኝ ዱላ እንዲሁም ደግሞ የካሜራማን ባለሙያችን ኡብሳሱራና ጋሻው ዳኛው ከኛ ጋር በመሆን እንግዲህ የተለያዩ ስፖርታዊ መረጃዎችን እያደረስን ምን ቆይ ይሆናል አብራችሁን ቆዩ ጋዜ እንዴት ነው ሳምንቱ እንዴት ያለፈለ ነው አሪፍ ነው እንግዲህ ቅዳሜና እሁድ ዋዜማ ላይ ነው የምንገኘው በሳምንቱ መጨረሻ ቀናት በሀገር ቤትም በባህር ማዶም የተለያዩ የስፖርት ሁነቶች አሉ እነዚህን መረጃዎች ወደ ተመልካቾቻችን እያደረስን ነው ቆይታ የምናደርገው ጄሪ እንግዲህ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እየተከናወኑ ነው የሚገኙት ትላንትም ተደርጓል የሁለተኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም እና አዲስ አበባ ስቴዲየም ላይ እየተደረገ ነው የሚገኘው ዛሬም የሚደረጉ ጨዋታዎች አሉ እንደዚሁ ደግሞ ወደ ሌላ የቦክስ መረጃዎች ስናልፍ ደግሞ በሀገር ቤት ያው የኢትዮጵያ ኦሎምፒክ የወጣቶች ጨዋታ ለሁለተኛ ጊዜ በአዲስ አበባ ከተማ አስተዳደር አዘጋጅነት የሚከናወን ነው የሚሆነው ነገ ጅማሮን ያደርጋል የተለያዩ የልዑክ ቡድኖች እየገቡ ነው የሚገኙት እንግዲህ 12ቱም ክልሎችና ሁለቱ ከተማ አስተዳደሮች በ20 የስፖርት አይነቶች የሚሳተፉ ነው የሚሆነው መዲናችን እየደመቀች ነው የሚገኘው እንግዲህ የልዑክ ቡድኑን እየተቀበለች ማለት ነው ከትላንትና በስቲያ ጋዜጣዊ መግለጫ ተሰጥቷል በአጠቃላይ ውድድሩን በተመለከተ ማለት ነውና የአዲስ አበባ ህዝብ ደግሞ ነዋሪው የስፖርት አፍቃሪው ስፖርቶቹ በሚደረጉበት ውድድሮቹ በሚደረጉበት ሜዳዎች እየሄደ እነዚህን ወጣቶች የነገ የብሔራዊ ጀግኖች ሊሆኑ የሚችሉ በተለያዩ የስፖርት አይነቶች የሚሳተፉትን የልዑክ ቡድን እንዲያበረታቱ እንደዚሁ ጥሪ ቀርቧል እንደዚህ አይነት ጉዳዮችን ተመልክተናል ሌላ ደግሞ አፍሪካ ዞን 3 እንደዚሁ የቦክስ ሻምፒዮና እየተከናወነ ነው የሚገኘው ኢትዮጵያ በ6 ተወዳዳሪዎች እንደዚሁ ተወክላ በዚህ መድረክ ላይ እየተሳተፈች ትገኛለች ማለት ነው ዛሬ አንድ የፍጻሜ ጨዋታ አለ በሴቶች ማለት ነው የኢትዮጵያ ብሔራዊ ቡድን የሚያደርገው ጨዋታ ነው እሱንም መረጃ ወደ ተመልካቾቻችን እናደርሳለን በሳምንቱ መጨረሻ ቀናት ደግሞ የአውሮፓ ታላላቅ ሊጎች ይከናወናሉ ኤል ክላሲኮን ጨምሮ ቀደም ሲል እንዳነሳሹ ማለት ነውና ሌሎችም አጫጭር መረጃዎችን እያደረስን ቆይታ እናደርጋለን ተመልካቾቻችን ከኛ ጋር ቆይታ እንዲያደርጉ እንጋብዛለን ከሀገር ውስጥ ስፖርታዊ መረጃዎቻችን ጀምር መልካም ነው እንግዲህ ውልዋሎ አዲግራትና ፋሲል ከነማ እንግዲህ ትላንትና ጨዋታ አድርገው ነበር 2-0 በሆነ ውጤት ፋሲል ከነማ ማሸነፍ ችሏል ኢትዮጵያ ቡና ከነገሌ አርሲ ጋር ጨዋታቸውን አድርገው ነበር 2-1 በሆነ ውጤት እንግዲህ ኢትዮጵያ ቡና ማሸነፍ ችሏል ኢትዮጵያ ቡና ባሳለፍነው ሳምንት ከቅዱስ ጊዮርጊስ ጋር ተጫውቶ እንግዲህ 1-0 በሆነ ውጤት እንደተሸነፈ ይታወሳል ወላይታ ዲቻ ከድሬዳዋ ከተማ ጋር እንዲሁ 1-0 በሆነ ውጤት ድሬዳዋ ከተማ ማሸነፍ ችሎ ነበር ዛሬ ጨዋታዎች ቀጥለው የሚካሄዱ ይሆናል ሸገር ከተማ ከአዳማ ከተማ ዛሬ የሚጫወቱ ይሆናል እንዲሁም ደግሞ መቀለ ሰባ እንደርታ ከመቻል ጋር ሐዋሳ ላይ ማለትም ዛሬ 9 ሰዓት ላይ ሐዋሳ ላይ ጨዋታቸውን የሚያደርጉ ይሆናል በአዲስ አበባ ደግሞ አርባ ምንጭ ከተማና ባህር ዳር ከተማ 7 ሰዓት ላይ አዲስ አበባ ላይ እዚሁ ከተማችን ላይ የሚካሄዱ ጨዋታዎች ናቸው ነገ እንዲሁም ደግሞ ከነገዳም ጨዋታዎች ቀጥለው ይካሄዳሉ ሀዲያ ሆሳዕና ከኢትዮ ኤሌክትሪክ ቅዱስ ጊዮርጊስ ከኢትዮጵያ መድን እንግዲህ ሁለቱ በጣም የሳምንቱ ተጠባቂ ጨዋታ የሁለቱ ጨዋታ ይመስለኛል ምክንያቱም ከአዳማ ከተማ ጋር ባላሳለፍነው ሳምንት ኢትዮጵያ መድን 0-0 ነበር የተለያየው በአንጻሩ ደግሞ ባሳለፍነው ሳምንት ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር 1-0 በሆነ ውጤት አሸናፊነት ነበር የተጠናቀቀው የአምና ሻምፒዮና ጋር ከመሆኑ ጋር ተያይዞ እንግዲህ ኢትዮጵያ መድንና ቅዱስ ጊዮርጊስ የሚያደርጉት ጨዋታ በጣም ይጠበቃል ከዚህ ቀደም እንግዲህ ቅዱስ ጊዮርጊስ በበላይነት ሊጉን ለተከታታይ አመታት እንዳሸነፈ ይታወቃል ከዛ በኋላ ግን የተለያዩ ክለቦች ወደዚሁ ፕሪሚየር ሊግ እየመጡ ነው መድን ደግሞ ከነዛ መካከል አንዱ ነውና ይህ ጨዋታ በሳምንቱ ተጠባቂ ነው መቀለ ሰባ እንደርታ ኢትዮጵያ ንግድ ባንክ ከምድረገነት ሽሬ ጋር ሐዋሳ ላይ ጨዋታቸውን ያደርጋሉ ሲዳማ ቡና ከሐዋሳ ከተማ እንዲሁ ሐዋሳ ላይ የሚደረጉ ጨዋታዎች ናቸው በሳምንቱ በጣም ተጠባቂ ጨዋታ ቀድም እንዳነሳሁት የቅዱስ ጊዮርጊስና የኢትዮጵያ መድን ጨዋታ ነው አንተስ ከዚህ ጨዋታ ምን ትጠብቃለህ ምን አዲስ ነገር ነው ያለን ብለህ ታስባለህ እንግዲህ በጣም ተጠባቂ ነው ኢትዮጵያ መድን ያምናው ሻምፒዮን ጋር ከመሆኑ ጋር ተያይዞ እንዲሁም ደግሞ ቅዱስ ጊዮርጊስ እንደሚታወቀው በጣም ኃያል ክለብ ነውና ምን አይነት ውጤት ተጠብቃለህ ምን አይነት እንቅስቃሴ ይኖራል ብለህ ተጠብቃለህ በሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ጋር ተያይዞ እንግዲህ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ጨዋታዎች ላይ ያለፉትን እንግዲህ ከወዲሁ ነው ትልልቅ ጨዋታዎች እየተመለከትንበት የምንገኘው ሳምንት እንዳነሳሽው በውድድር አመቱ መክፈቻ ሁለቱ የመዲናይቱ ትልልቆቹ ክለቦች ቅዱስ ጊዮርጊስ እና እንደዚሁ ደግሞ
ኢትዮጵያ ቡና ጨዋታቸውን አድርገው ነበር የሊጉን ጅማሩ እንደዚሁ ያበሰሩት ማለት ነው። አሁን ደግሞ የአምናው የሊጉ ሻምፒዮና ክለብ ኢትዮጵያ መድን ከዚህ ከኢትዮጵያ ፕሪሚየር ሊግ ጋራ ስሙ እንግዲህ በከፍተኛ ሁኔታ ከሚነሱ ክለቦች መካከል አንደኛው የሆነው ወይም በግንባር ቀደምነት የሊጉን የዋንጫ ክብር ደጋግሞ ማንሳት የቻለው ቅዱስ ጊዮርጊስ እግር ኳስ ክለብ ጨዋታውን ያደርጋል። በጣም ጥሩ እንቅስቃሴ ሊታይበት እንደሚችል መገመት እንችላለን። ምክንያቱም ሁለቱም ቡድኖች በጣም ጥራት ያላቸውን ተጫዋቾች በስብስባቸው ይዘዋል። ያው ቅዱስ ጊዮርጊስ እግር ኳስ ክለብ አሁን አሰራሩን ለውጧል ማለት ይቻላል። ትልልቅ ከዋክብቶችን እያመጣ አይደለም የሚገኘው ከሚገኝበት የፋይናንስ አካሄድም ሊሆን ይችላል። ትክክለኛው መንገድ ይሄ አሁን የያዘው ይመስለናል። ውጤት ወዲያው ላይ ያገኝ ይችላል። ባካሄዳቸውም ጥሩ ነው። እስካሁን ድረስ በተመለከትነው እንግዲህ የኢትዮጵያ የሲቲ ካፕ ዋንጫን አንስቷል። ከዛ ባለፈ የሊጉን የመጀመሪያ ጨዋታም እንደዚሁ ማሸነፍ ችሏል። አብዛኞቹ ወጣት ተጫዋቾች ናቸው። በሌላ ክለብ ላይ አውትሻይን ያደረጉ በቅርቡ የኢትዮጵያን ኳስ የተቀላቀሉ ወጣት ተጫዋቾችን እያመጣ እያስፈረመ ነው የሚገኘው። ከታችኛው ደግሞ የሻዶ ወይም የተስፋ ቲም እያሳደገ ነው የሚገኘውና ሁሉም ክለቦች ይህንን እንደውም ቢከተሉት የተሻለ ነው። ከፍተኛ ዋጋ አውጥቶ ተጫዋቾችን ከመግዛት ይልቅ አሁን ደግሞ ገደብም ስለወጣ የዚህ የበጀት ጣሪያ 70 ሚሊዮን ብር ስለሆነ ይቸገራሉ እና በራሳቸው ወጣት ተጫዋቾች ከአካዳሚ ውስጥ የሚወጡ ተጫዋቾችን ቢጠቀሙ የበለጠ ትርፋማ ሊሆኑ ይችላሉና አስገዳጅ በሆነ ሁኔታም ሊሆን ይችላል። ወይም ደግሞ ይህንን ያዋጣናል ብለው የያዙት መንገድ ግን ውጤታማ እያደረጋቸው ይገኛል ቅዱስ ጊዮርጊሶችን። ኢትዮጵያ መድን እንዳነሳሽው እንግዲህ የአህጉር አቀፍ የውድድር መድረክ ላይም እየተሳተፈ ነው የሚገኘው። በካፍ ቻምፒየንስ ሊግ የውድድር መድረክ ላይ የመልስ ጨዋታ አለው። አሁን ፒራሚድስ ላይ ነው ጨዋታውን ያደርጋል ተብሎ ግብጽ ካይሮ ላይ ይደረጋል ተብሎ እየተነገረ ነው የሚገኘውና እነዚህን አይነት ሁኔታ ላይ ሆኖ ይሄን ጨዋታ ማድረጉ የበለጠ ለቡድኑ ትልቅ መነሳሳት ሊፈጥርለት ይችላል። ጨዋታውን በድል ካጠናቀቀ ማለት ነውና እንግዲህ አዳዲሶቹም አዳጊ ክለቦች እስካሁን ድረስ ሙሉ 3 ነጥብ አላገኙም። በእርግጥ ገና ሊጉ ጅማሩ ነው። ነገሌ አርሲና ሸገር ከተማ እስካሁን ድረስ ተጋጣሚዎቻቸውን ማሸነፍ አልቻሉም። ነገሌ አርሲ ትላንት እንደዚሁ የተሸነፈበትን አጋጣሚ ተመልክተናል በኢትዮጵያ ቡና። ከዛ ባለፈ ደግሞ እንደዚሁ የመጀመሪያ ጨዋታውንም ባቻ ውጤት ነበር ያጠናቀቀው ከአርባ ምንጭ ከተማ ጋር እንደምታስታውሹ ማለት ነው። ሸገር ከተማ የመጀመሪያ ጨዋታውን በኢትዮ ኤሌክትሪክ ተሸንፏል። አሁን ደግሞ 0-0 በሆናቸው ውጤት ነው ከአዳማ ጋራ እንደዚሁ ጨዋታውን ያጠናቀቀው ማለት ነውና እንግዲህ በሊግ ውስጥ ለመቆየት ወራጅ የሚኖር ከሆነ ጠንክረው መስራት ያለባቸው ይመስለኛል። እንግዲህ ፕሪሚየር ሊጉን ተላምዶ ቶሎ ነጥብ ለማስመዝገብ ማለት ነው። በአጠቃላይ ግን ሊጉ እስካሁን ድረስ ያለበት ሂደት በጣም ጥሩ ነው ማለት ይቻላል። ፋሲል ከተማም ወደ አሸናፊነት የመጣበትን ውጤት አስመዝግቧል። በአሰልጣኝ ዮሐንስ ሳሌ የሚመራው ፋሲል ከተማም ወደ ድል ተመልሷል። ትናንትና ሐዋሳ ላይ በተደረገ ጨዋታ እንግዲህ ዛሬም የሚደረጉትን ጨዋታዎች ፊክስቸር ቀደም ሲል አሳውቀሽናል። የኢትዮጵያ ፕሪሚየር ሊግ ከሞላ ጎደል ጥሩ ነው። ትንሽ ከመሰረተ ልማት ጋር ከሜዳ ጋር ተያይዞ ያሉት ነገሮች እንዳያደበዝዙት አሁንም ስጋት አለ። ምክንያቱም አዲስ አበባ ስቴዲየም ላይ ያለውን ሜዳ ከተመለከትሽው በጣም የሚገርም ነው። እንግዲህ ያውላ ሚሊዮን ብር ለእድሳት ተብሎ ፈሰስ ተደርጎበት ነገር ግን ኳስን እንደ ልብ ለማንከባለል ተጫዋቾች የሚቸገሩበትን ሂደት በቴሌቪዥን ደግሞ የሚከታተሉ ተመልካቾች ያን ያህል ሳቢ አይደለም። አሁን በትንሽ ደረጃ እንኳን መንደር ውስጥ በትሄጂ በጣም ጥራት ያላቸውን ስቴዲየሞች እየተመለከትን እንገኛለን፣ በመንግስት ደረጃ የተገነቡ ማለት ነው። ነገር ግን ጉዳዩን በባለቤትነት ወስደው ደግሞ ለእድሳት ያውላ ነገር ኢንቨስት ተደርጎበት ስቴዲየሙን ስትመለከችው ስፖርት ውስጥ ተጠያቂነት እንደሌለ ምንም ሰርተሽ መሄድ ትችያለሽ። ስፖርት ውስጥ ተጠያቂ የሚባል ነገር የለም። በጣም ነው ሰው የተደናገጠው። በተለይ ደግሞ ከፈጀው ጊዜና ከፈጀው ገንዘብ አኳያ ሰዎች በዚህ ነው ያህል ደረጃ ስቴዲየሙ ይሆናል ተብሎ አልተጠበቀምና ከዚሁ ከአዲስ አበባ ጨዋታ ጋር ተያይዞ እንግዲህ ለጨዋታ ክፍት ከመሆኑ ጋር ተያይዞ ነው እንግዲህ ተመልካቾች ገብተው የሚያዩት። እኛም የዛኑን ጊዜ ነው የተመለከትኩት እኔ በግሌና እንደዚህ አይነት ይሆናል ብዬ አልጠበቅኩም። በጣም አስደንጋጭ ነበር። ምክንያቱም በርካታ ጊዜያቱን ፈጅቷል፣ ብዙ ገንዘቦችን ፈጅቷል። ከፈጀው ጊዜ ከፈጀው ገንዘብ አኳያ በእንደዚህ አይነት ደረጃ ይታደሳል ተብሎ ማንም አልጠበቀምና ተጫዋቾችም እንግዲህ ኳስ ድሪብል ለማድረግ ሲቸገሩ ተመልክተናል። በቀጣይ እንግዲህ በመጀመሪያው ሳምንት ነው ይሄንን የተመለከትነው። ቀጣይ ጨዋታዎች ሲደጋገሙበት ደግሞ ሜዳው ምን እንደሚሆን አይታወቅምና ፕሪሚየር ሊጉ ላይ ያው ችግር ከሚሆኑ ነገሮች አንዱ ይሄ የሜዳ ችግር ይመስለኛል። በተለይ የአዲስ አበባ ስቴዲየምን ስንመለከት ዋነኛ ችግር እንዳይሆን ነው የፈራሁት። ትክክል ነው። ተርፉ የተፈጥሮ ሳር ነው። ደረጃውን የጠበቀም አይመስልንም ግንባታ ላይ። ይህንን ተቆጣጥረው ደግሞ በህንፃ ተቋራጩ ወይም ደግሞ ይህንን ስቴዲየም ለማደስ ኃላፊነቱ ወስዶ ወደ ስራ የገባው ራሱ ካምፓኒ
ምን አይነት ነገር ነው ማለት አፈጻጸሙ ምንድነው የሚሆነው? እንግዲህ እነዚህን ውስን ጨዋታዎች ናቸው አሁን ገና የተደረጉት። አመት ሙሉ ደግሞ የፕሪሚየር ሊጉ ጨዋታዎች ሲደረጉበት ምን ሊሆን እንደሚችል በጣም አሳሳቢ ነውና ያው የምናየው ነው። በየክልል ከዚህ ቀደም የተገነቡ ስቴዲየሞች በቢሊየን ደረጃ ገንዘብ እንደወጣባቸው ይነገረናል። ነገር ግን ጥራት ላይ አፈጻጸም ላይ እነዚህን ሰዎች ጉዳዩን ተከታትሎ ለህዝቡ ለስፖርት ቤተሰቡ ሪፖርት የሚያደርግም የለም፣ ኃላፊነትም የሚወስድ የለም እና ስፖርት ላይ ምንም ተጠያቂነት የለም። ያው እንደምናውቀው ማለት ነው። እስካሁን ድረስ የነበረውም ታሪክ ይሄንን ነው የሚያስረዳን። የፈለግሽውን ነገር አድርገሽ ትሄጃለሽ ስፖርት ላይ ምንም ችግር የለም። በየጊዜው አመራሮች የመቀያየር ሁኔታ አለ ባህልና ስፖርት ሚኒስቴር እንዲሁም በተለያዩ የስፖርት ተቋማት ውስጥና በቋሚነት ተጠያቂ የምታደርገው ግለሰብ አይኖርም። እንደዚህ በየጊዜው አመራሮችን መቀያየር ከሆነና አሁንም የገጠመው ችግር ይመስለኛል ለዚህ ስቴዲየም መበላሸት ማንን ተጠያቂ እንደምታደርግም በደንብ አታውቅምና ሁሉም የመጠቋቆም ነገር ነው ያለው። እንግዲህ በቀጣይ የሆነ ተቋም ላይ ግን ካየሽ 500 ብር ከሂሳብ ጎደለ ተብሎ በአምስት የህግ ሰዎች ተይዞ ተከቦ ሲሄድ ታያለሽ ለጥያቄ ማለት ነው። እዚህ ስፖርት ላይ ግን በተለያዩ ተቋማት ውስጥ ብዙ የሚመዘበሩ ሚሊየን ብሮች አሉ። እነዛን የሚጠይቅ አካል የለም። ነውር ነው፣ አይነገርም። ሚዲያውም የሆነ ነገር ይላል ያስቆሙታል። በሆነ አጋጣሚ የሆነ እንትን ይላሉ ይሄዳል ገፍቶ። ግን ከዛ በኋላ ያለውም የህግ ከለላ ለሚዲያ ያናህል ነው ብዬ አላስብም። ወይም ደግሞ የሆነ ማጣፊያ ይሰሩበታል። በሌላ ሚዲያ ደግሞ ያንን የሚያስተባብል ነገር ዜና ይሰሩና ያ ነገር ይጣፋል። እነዚህ አይነት ነገሮች በተደጋጋሚ ነው የምንመለከተው። እንግዲህ መንግስት እንደ መንግስት ኃላፊነት ወስዶ መስራት አለበት። አፈጻጸሞች መታየት አለባቸው። ከስፖርት ማዘውተሪያ ስፍራ ጋር ተያይዞ በጀት መመደብ ብቻ ሳይሆን የሚበጀቱት በጀቶችን ክትትል አድርጎ ለትክክለኛው ዓላማ መዋላቸውንም ክሮስ ቼክ ማድረግ ያለበት ይመስለኛል እና እነዚህን ጉዳዮች ታዝበናል። እንግዲህ ይሄንን ካልን ከሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጋር ተያይዞ ወደ ሌሎች የሀገር ውስጥ ስፖርታዊ መረጃዎቻችን ስናመራ የቦክስ የዞን 3 ሻምፒዮና እንግዲህ መካሄድ ጀምሯል። 14 ሀገራቶች ናቸው እዚህ ውድድር ላይ ተሳታፊ የሆኑት። ኢትዮጵያ ሀገራችንም እንግዲህ በተለያዩ ስፖርተኞች ተወክላለችና በጣም ውድድሮች እየተደረጉ ነው። እጅግ ሳቢ ውድድሮች እንደተደረጉ እንግዲህ የተለያዩ ሰዎች አስተያየት እየሰጡ ነው። ውድድሩን እንዴት ተመለከትከው? የኢትዮጵያኖችስ ውጤት ምን ይመስላል? እንግዲህ 14 ሀገራቶች ናቸው ባለን መረጃ እየተካፈሉ የሚገኙት በዚህ በተለያየ ኪሎግራም ላይ በወንድም በሴትም ማለት ነው። ኢትዮጵያ 6 ስፖርተኞችን ወደ ስፍራው ልካለች። አብዛኛው ወጪ የተሸፈነው እንደደረሰን መረጃ ከሆነ የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ እያሱ ወሰን ናቸው። እንግዲህ ካምፓኒዎች አሏቸው። አሁን ደግሞ በቅርቡ ታስታውሻለች ከዓመታት በፊት የአፍሪካ የቦክስ ኮንፌዴሬሽን ፕሬዝዳንት ሆነው ተመርጧልና እኚህ ግለሰብ እንግዲህ ለስፖርቱ ኢንቨስት እያደረጉ ነው የሚገኙት። ውጤትን በተመለከተ እንግዲህ በቀጣይ የምናየው ይሆናል። በዚህ የውድድር መድረክ ላይ ፈጣን ቢጆ የተባለችው የድሬዳዋ ቦክስ ስፖርት ክለብ ውጤት የሆነችው እንስት እንግዲህ ለፍጻሜ ማለፏ እየተገለጸ ነው የሚገኘው። በግማሽ ፍጻሜው የታንዛኒያ አቻዋን እንደዚሁ አሸንፋ ነው ዛሬ ለሚደረገው የፍጻሜ ጨዋታ እንደዚሁ የበቃቸው። ከዲአር ኮንጎ ቡጢኛ ጋር ነው ዛሬ ጨዋታዋን የምታከናውነው። በዚህ አጋጣሚ እንግዲህ መልካም እድል እንመኛለን። የቦክስ ስፖርት መደገፍ ካለባቸው በደንብ ፕሮሞት መደረግ ካለባቸው የስፖርት አይነቶች አንደኛው ነው። በኦሎምፒክ መድረክ 1956 ገና በአትሌቲክሱ ሳንታወቅ በሜልቦርን በተደረገው ውድድር ላይ በቦክስ በብስክሌት ነበር የተሳተፍ ነው ማለት ነውና ከዛ በኋላም በነበሩት የዚህ ኦሎምፒክ የውድድር መድረኮች ላይ በተለያየ ጊዜ ስፖርተኞች በራሳቸው ጥረት ለመምጣት ጥረት ያደርጋሉና የበለጠ ደግሞ ድጋፍ ቢሰጠው የቦክስ ስፖርት በሴትም በወንድም ውጤታማ መሆን እንደሚቻል በተለያዩ አጋጣሚዎች ተመልክተናል። ያገኙትን መድረክ በሚገባ ሲጠቀሙ ማለት ነውና አሁንም ላላቸው ተሳትፎና ጥረት እንደናሁ ስፖርት አድናቆታችንን መግለጽ እንመኛለን፣ ከዚሁ እንፈልጋለን። እንግዲህ ከሰዓት ላይ ደግሞ የሚደረጉትን የፍጻሜ ጨዋታ ለኢትዮጵያ ብሔራዊ ቡድን ሰንደቅ ዓላማን ወክላ ጨዋታዋን የፍጻሜ ጨዋታዋን ለምታደርገው ለፈጣን ቢጆ መልካም እድል እንመኛለን። ተመልካቾቻችን የሀገር ውስጥ ስፖርት መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ተሸጋግረን የተለያዩ ስፖርት መረጃዎችን ወደ እናንተ የምናደርስ ይሆናል። አብራችሁ እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ እያደረግን ያለነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን እንግዲህ የተለያዩ ስፖርታዊ መረጃዎችን የምናደርሳችሁናል። አብራችሁን ቆዩ። ጋዜጣ እንግዲህ የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ በሊድስ ዩናይትድ እና በዌስትሃም ጨዋታ የሚጀምር ይሆናል። ከነገ አንስቶ ደግሞ ትላልቅ ጨዋታዎች የሚደረጉ ይሆናል። ጨዋታዎችን ለመጥቀስ ያክል እንግዲህ ሊድስ ዩናይትድ ከዌስትሃም ቅድም ጠቅሼዋለሁ ዛሬ ጨዋታቸው የሚያደርጉ ይሆናል። ቸልሲ ከሰንደርላንድ፣ ኒውካስል ከፉልሃም፣ ማን ዩናይትድ ከብራይተን፣ ብሬንፎርድ ከሊቨርፑል፣ ወልቭስ ከበርንሌ፣ አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ፣ በርነማውዝ ከኖቲንጋም ፎረስት፣ ኤቨርተን ከቶተናም እንግዲህ በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል። በጣም ተጠባቂ ጨዋታዎች አሉ በዚሁ ሳምንት፣ ምክንያቱም ያለው የደረጃ ልዩነት በጣም የተቀራረበ ነውና እያንዳንዱ ጨዋታ ተጫዋቾችም እንዲሁም ደግሞ ቡድኖች ዋጋ እንደሚስከፍላቸው ስለሚያውቁ በጣም በጥንቃቄ ነው ጨዋታቸውን የሚያደርጉትና በዚሁ ሳምንት እንግዲህ ተጠባቂ ከሆኑ ጨዋታዎች መካከል አንዱ ዩናይትድ ከብራይተን የሚያደርጉት ጨዋታ ነው። እንግዲህ ዩናይትድ ያለበት ደረጃ ይታወቃል። ብራይተንም እንግዲህ 10ኛ ደረጃ ላይ ነው የሚገኘውና ያው ማንቸስተር ዩናይትድ ብዙም ጊዜ አሁን ላይ በተለይ ጨዋታዎችን እያሸነፈ መጥቷል። 2 ጨዋታዎችን በተከታታይ ጊዜ አሸንፏል። ባሳለፍነው ሳምንት ከሊቨርፑል ጋር 2-1 በሆነ ውጤት እንዳሸነፈ ይታወቃል። እንዲሁም ደግሞ የዛሬ 2 ሳምንት ማለትም ደግሞ 7ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ሰንደርላንድ እንዲሁ 2-0 በሆነ ውጤት አሸንፏልና ሁለቴ በተከታታይ ጨዋታዎችን ያሸነፈበት ሁኔታ ነው ያለውና እንዴት ነው የማሸነፉን ሂደት አስቀጥሎ ይቀጥላል የሚለው ነገር በሳምንቱ ተጠባቂ እንዲሆን ካደረጉት ጨዋታ መካከል የማንቸስተር ዩናይትድ እና የብራይተን አንደኛው ናቸው። እንዲሁም ሌሎችም ያው አጓጊ ጨዋታዎች አሉ። ብሬንፎርድ ከሊቨርፑል ጋር ይጫወታል። ሊቨርፑል እንደሚታወቀው 4 ተከታታይ ጨዋታዎችን በሽንፈት ነበር ያጠናቀቀው። በዚህ ሳምንት ግን ያው በቻምፒየንስ ሊግ ኢንትራ ፍራንክፈርትን 4-0 በሆነ ውጤት እንዳሸነፈ ይታወቃልና ወደ አሸናፊነቱ ተመልሷል የሚለውን ነገር ለማረጋገጥ ብሬንፎርድን ያሸንፋል የሚለው ጨዋታ ያው ይጠበቃል። አርሰናል እንዲሁም ከክሪስታል ፓላስ ጋር 8ኛ ደረጃ ከሚገኘው ክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። በዚሁ ሳምንት ከአትሌቲኮ ማድሪድ ጋር ጨዋታ አድርገው 4-0 በሆነ ውጤት አሸንፈዋል። ይህም ጨዋታ እንግዲህ ተጠባቂ እንዲሆን አድርጎታል ማለት ነው። ይህ የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ምን እንጠብቅ? አንተስ እንዴት ታያቸዋለህ? አዎ እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ላይ ደርሷል። አርሰናልን ቀዳሚ ስፍራ ላይ አስቀምጧል። ተለዋዋጭ ነገሮችን እየተመለከትን እንገኛለን። አስቀድሞ እንደምታስታውሽው ከ2 ሳምንት በፊት የሊጉን የደረጃ ሰንጠረዥ አናት ላይ ሆኖ ሲመራ የነበረው የመርሲሳይዱ ክለብ ሊቨርፑል እንደነበረ እናስታውሳለን። ከዛ በኋላ እንግዲህ የደረሱበት ተከታታይ ሽንፈቶች ደግሞ ለአርሰናል የመሪነቱን ስፍራ እንዲለቅ አድርጎታልና እንደዚህ አይነት ጉዳዮችን እየተመለከትን ነው የምንገኘው በእንግሊዝ ፕሪሚየር ሊግ።
ቀደም ሲል የማንቸስተር ዩናይትድን አንስተሽ ነበር። ዩናይትድ እንግዲህ በሳምንቱ መጨረሻ ቀናት እንደምናስታውሰው ወደ አንፊልድ ሮድ በጣም በሚከብደው ስቴዲየም ሊቨርፑልን እንግዲህ 2-1 በሆነ ውጤት ከጥሩ እንቅስቃሴ ጋር አሸንፎ መመለስ የቻለበትን ውጤት ተመልክተናል እና አሁን ደግሞ ከፊት ለፊቱ የቆመው ብራይተን ነው። ብራይተንም በጣም ከባድ ነው። ከዚህ በፊት የብራይተንን ጨዋታ ታስታውሺ እንደሆነ አሰልጣኝ ሮበን አሞሪም ቴሌቪዥን የሰበረበት ጨዋታ እንደነበረ የብዙዎች ትውስታ ነውና በጣም የሚያናድድ ብራይተን በጨዋታ እንቅስቃሴ የተለያዩ አሰልጣኞች ቢለዋወጡበትም ነገር ግን ጥንካሬውን ማስቀጠል የቻለ ነው። እንደምታውቂው በየአመቱ የተለያዩ ተጫዋቾች ወደ ትልልቅ ክለቦች ያመሩባቸዋል። ነገር ግን ከውስጥ ደግሞ የሻዶ ቲሙን የሚያሳድጉበት ያለው ስትራክቸር ታች ድረስ በጣም ጠንካራ ነው። እንግዲህ ሮቤርቶ ዲ ዘርቪ ነበሩ ከዚህ በፊት ሲያሰለጥኑ የነበሩ። ከዛ በፊት ደግሞ ግራሃም ፖተር ነበሩ። በዛ ጊዜም በጣም ጠንካራ ነበር። አሁን ደግሞ በጣም ወጣት አሰልጣኝ ነው። ወደ 33 ዓመት አካባቢ በተጫዋችነት አይነት እድሜ ክልል ላይ የሚገኝ አሰልጣኝ ነው። ይህ ጀርመናዊ አሰልጣኝ ማለት ነው። ነገር ግን ቲሙን የሰራበት ከትልልቅ ክለቦች ጋር በሚያደርጉት እንቅስቃሴ ደግሞ እጅግ በጣም የሚገርም ፉክክር ነው የሚያስመለክቱን። ብራይተኖች ተጫዋቾችን ቢለቁ እንደገና ደግሞ በሌላ ሊግ ብዙም እውቅና የሌላቸውን ተጫዋቾች በማምጣት በማንገስ ነው የሚታወቁት። ሻጭ ቡድን ነው። በፋይናንሱ ራሱን እያፈረጠመ ያለ ቡድን ነውና እነዚህ አይነት ነገር ጋር ተያይዞ ምናልባት ዩናይትድ በዚህ ጨዋታ ላይ የበለጠ የሚፈተንበት ነጥሮ ሊወጣ የሚችልበትም አጋጣሚ እንዳለ እየተገለጸ ነው የሚገኘው። አሁን ላይ እንግዲህ እንደምታዩ በሶሻል ሚዲያ ላይም የተለያዩ የእግር ኳሱ ሊቃንም ለዩናይትድ ያላቸው አመለካከት በተሻለ ሁኔታ እየጨመረ መጥቷል። አሰልጣኝ ሮበን አሞሪም አሁን የቡድኑን አቅም በሚገባ እየተረዱ የመጡበት ሂደት አለ እየተባለ እየተገለጸ ነው የሚገኘው። እንደውም አንዳንዶች ለዋንጫው ራሱ የመፎካከር እድል እንዳለው፣ በእርግጥ ገና ነው፣ ገና ሊጉ መጀመሩ ነው። ይሄ አይነት እድል አላቸው። በተለይ በተከታታይ በሰንደርላንድና በሊቨርፑል በነበራቸው እንቅስቃሴ ይህንኑ እንቅስቃሴ ማስቀጠል ከቻሉ የተከላካይ ስፍራ ላይ ይሄ በባክስሪ የሚጫወቱበትን ሂደት ደግሞ እንደዚሁ ለወጥ አድርገው 4-4-2 አይነት አሰላለፍን ይዘው ቢከተሉ የተሻለ ውጤት ሊያመጡ የሚችሉበትን አይነት ሁኔታ ሲነሳ ነበርና የብራይተን ጨዋታ በጣም ወሳኝ ነው። ወደ እንግዲህ በተከታታይ በአሞሪም ስር 2 ተከታታይ ጨዋታዎችን ማሸነፍ የቻለው እንደምታውቂው ሊቨርፑልን መድገም ከቻለ በኋላ ነውና የብራይተን ጨዋታ በጣም ከባድ ሊሆን እንደሚችል እየተገለጸ ነው የሚገኘው። ብራይተን አንጋፋና ወጣት ተጫዋቾችን አጣምሮ ነው ከፊት ለፊት የቀድሞ የራሱ የማንቸስተር ዩናይትድ እና በአርሰናል የተጫዋተው ዳኒ ዌልቤክ ሜሳ አለ። ይህ የዘራረጉ ከጋና የሚነሳ ተጫዋች በጣም እድሜው ቢገፋም በትልልቅ ደረጃ እንግዲህ ትልልቅ ጨዋታዎች ላይ ትልቅ አስተዋጽኦ እያበረከተላቸው ነው የሚገኘው ማለት ነው። በሳምንቱ መጨረሻ ቀናት ደግሞ እንደዚሁ ኒውካስል ዩናይትድን አሸንፈው ነው የመጡት። በእንደዚህ አይነት ሜንታሊቲ መምጣታቸው ከዩናይትድ ጋር ከባድ ፉክክር ሊያደርጉ እንደሚችል እየተገመተ ነው የሚገኘው ማለት ነው። የዩናይትድ ጨዋታን አስቀደምን። ከዛ ግን አስቀድሞ ቼልሲም እንደዚሁ በጥሩ ብቃት ላይ ነው የሚገኘው። ከሰንደርላንድ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ሊቨርፑል ወደ አሸናፊነቱ መጥቷል። ቀደም ሲል እንዳነሳሽው በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ አይንትራ ፍራንክፈርትን ጀርመን ድረስ በማቅናት 5-1 በሆነ ውጤት ረቶ መጥቷልና ይህንንም ጨዋታ በጣም ተጠባቂ ነው ወደ ሊጉ ወደ አሸናፊነቱ ለመመለስ ማለት ነው። ብሬንትፎርድ ደግሞ በጣም ጠንካራ ቡድን መሆኑን እየተመለከትን እንገኛለን ከፊት ለፊት ያለው እንቅስቃሴ ማለት ነውና ይህም ጨዋታ ቅድመ ግምት ለሊቨርፑል ተሰጥቷል። ከዚህ በኋላ ያሸንፋል የሚል አስተያየቶች እየወጡ ነው የሚገኙት። አርነ ስሎትም በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ አሸናፊነት መመለሳቸው የበለጠ ተነሳሽነት ጫናውን የሚቀንስላቸው ይመስለኛል። አዎ ካሳለፍነው ሳምንት የውድድር ጋር ተያይዞ እንግዲህ በተከታታይ 4 ጊዜ ነበር የተሸነፈውና ከብዙ ጊዜያቶች በኋላ ነበር ሊቨርፑል 4 ጊዜ በተከታታይ ሲሸነፍና እንግዲህ በዚሁ ሳምንት አጋማሽ ላይ እንግዲህ ወደ አሸናፊነቱ ተመልሷል። ብሬንትፎርድ እንግዲህ ባሳለፍነው ሳምንት ዌስትሃምን 2-0 እንዳሸነፈ ይታወቃልና ዌስትሃምም እንግዲህ የብሬንትፎርድም እንግዲህ የማሸነፍ ስለልቦና ነው የሚገኘውና ሊቨርፑልም ወደ አሸናፊነቱ ወደ አንደኝነቱ ይመለሳል የሚለው ነገር ይህን ጨዋታ ተጠባቂ እንዲሆን አድርጎታል። አርሰናል የሳላ ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ሰልፊሽ ነው የሚል አይነት ማለት ከአይንትራ ፍራንክፈርት ጋር በነበራቸው እንቅስቃሴ ራስ ወዳድነትን የሚገልጽ አይነት እንቅስቃሴዎች ነበሩት በሚል ምክንያቱም ወደ ተጠባባቂ ወንበር አወርደውታል አርነ ስሎት በዛ ጨዋታ ላይ ማለት ነውና ከዚህ ጋር ተያይዞ አንጋፋ ነው፣ በጣም ሲኒየር ነው፣ የቡድኑ ብራንድ ነው ማለት ይቻላል። ያለፉትን አመታቶች ሊቨርፑል በሚገባ ነው የተጠቀመው። እሱም ደግሞ በሚገባ በሊቨርፑል በታላቁ ክለብ ማሊያ ማንጸባረቅ ከቻሉ ትልልቅ ተጫዋቾች መካከል አንደኛው አድርጎታል። አሁን ሞሳላን ስታነሺ ሊቨርፑል ነው የሚመጣልሽ እና
ከዚህ ጋር ተያይዞ አሁን እድሜው ወደ 33 ደርሷል። ምናልባት ገንዘብ ለቀማው የሚወጣበት ነው የሚመስለው ከዚህ በኋላ ያሉት ነገሮች በመልካም የማይጠናቀቁ ከሆነና የአሌክሳንደር ኢሳቅም ጉዳይ በብዙዎች ቅሬታ እያስነሳ ነው የሚገኘው ያለው እንቅስቃሴ ማለት ነው። አንዳንዶች አላገኙትም አርነ ስሎት እንዴት መጠቀም እንደሚችሉ ከዋክብቶቹን አላገኙአቸውም አቀማቸውን እንዴት እንደሚጠቀሙ አላወቁበትም የሚል አስተያየቶች እየወጡ ነው የሚገኙትና ሊቨርፑል ቤት እስካሁን ድረስ እያሸነፈ ስለመጣ ያናህል ቲም ስፕሪቱ ላይ ብዙም ጥያቄ አልተነሳም ነበር። አሁን ላይ ግን ካየሽ መሸነፍ ሲጀምር የእያንዳንዱ የተጫዋቾች ብቃት ላይና የሚያሳዩት ፐርፎርማንስ ላይ ጥያቄ መነሳት ጀመረ። ይሄ ጥያቄ ደግሞ ተጫዋቾቹ ላይ ብቻ አልቆመም፣ ወደ አሰልጣኙ መጥቶ የተለያዩ ጉዳዮች እንዲነሳባቸው እያደረገ ነው የሚገኘውና ከዚህ በኋላም ባሉት ጨዋታዎች ላይ ከአሰላለፍ ጋር በተያያዘ የሚከተሏቸው የጨዋታ ዘዬን ማስተካከል እንዳለባቸው ነው እንግዲህ አንዳንድ የእግር ኳሱ ተንታኞች እየገለጹ የሚገኙት። ምን ትያለሽ ሳላጋ? እንግዲህ ሳላ እንደገለጽከው 33 ዓመት ወጣት ነው። ከዚህ ቀደም እንግዲህ የሊቨርፑል ባለውለታ ነው ማለት ይቻላል። የተለያዩ ጊዜዎች ዋንጫ እንደነሳ አድርገውታል። በአጥቂ ስፍራ ላይ ከሚጠቀሱ እንግዲህ በሊቨርፑል ታሪክ ደረጃ ዋንጫ ካስገኙ ተጫዋቾች መካከል ሞሳላ ነው። ይህ ግብጻዊ ተጫዋች እንግዲህ ሊቨርፑልን በሙሉ አቅሙ አገልግሎታል ማለት እንችላለን። አሁን ላይ እንግዲህ ራስ ወዳድም ተባለ እኔ የሚታየኝ እንደ ባለውለታነቱ ነው። አሁን በሊቨርፑል እንደኔ ባይቆይ መልካም ነው ብዬ አስባለሁ። ያለውን አገልግሎት ጨርሷል ብዬ ነው ማስበው። እሱም ይሄንን የተረዳ ይመስለኛል። ያው ሁሌ ተጫዋች ስትሆን አንዳንዴ መወቀስም ሞገስም ያለ ነገር ነውና እንግዲህ ምን ይሆናል የሚለውን ነገር ደግሞ አብረን ምናየው ይሆናል። አሌክሳንደር አይዛክም ቅድም እንዳነሳው ከአርነ ስሎት አጫዋት ጋር ተያይዞ በደንብ እየሄደ አይደለም። ይሄ የአርነ ስሎት ችግር ይሁን የአሌክሳንደር አይዛክ ከቡድኑ ጋር ለመዋሃድ ይሁን እንግዲህ ሰዎች በጣም ብዙ አስተያየት እየሰጡ ነው። አርነ ስሎትም እንግዲህ ትችት እየቀረበባቸው ነው። በዚህ ሳምንት እንግዲህ ያው ማሸነፋቸው ይሄን ነገር ረገብ ያደርገዋል ብለን እናስባለን። እንግዲህ ጨዋታውን ደግሞ አብረን እንመለከት ይሆናል። የአርሰናልን ጨዋታ እናንሳና እንግዲህ በዚሁ ሳምንት ከአትሌቲኮ ማድሪድ 4-0 በሆነ ውጤት በአሸናፊነት ተለያይቷልና አርሰናል እንግዲህ ጥሩ ውጤቶችን እያስመዘገበ ነው የሚገኘው። የቆሙ ኳሶች ላይ አሁንም እንግዲህ ጥሩ ነገር ይታይበታል። እንዲሁም ደግሞ በተከላካይ ስፍራ ላይ ለተከታታይ ጨዋታዎች እንግዲህ ጎል እየተቆጠረበት አይደለምና በጣም ቡድኑ በጣም የተዋቀረ እንደሆነ በጣም ያሳያልና የአርሰናል እንቅስቃሴ በዚሁ ሳምንት ምን ይሆናል ብለህ ትጠብቃለህ? አርሰናል እንደው እንትን እንዳይሆንበት እንጂ ያሉት አድናቆቶች በጣም የሚገርሙ ናቸው። ሜዳ ላይም እየተመለከትን ያለነው ነገር በጣም አስደናቂ ነው። ከግብ ጠባቂ እስከ ፊት መስመር አጥቂ ድረስ እያንዳንዱን ተጫዋች አሁን የሆነ ተጫዋች ላይ ዲፔንድ ሆነው ውጤት የሚያመጡ የሚያስመዘግቡ ክለቦች የሆነ ወቅታዊ ነገር ትመለከቻለች በየጊዜው ማለት ነው። ነገር ግን የአርሰናል ግንባታ ከዳር እስከ ዳር ነው። በዚህኛው መስመር ብትበጪ በጣም ጠንካራ ነው። በግራም በቀኝም እንደገና ግብ ጠባቂ ላይ የፊት መስመር ተጫዋቾች ላይ አማካኝ ስፍራ ተጫዋቾች የመጡ ተጫዋቾች በተለይ ቡድኑን የተቀላቀሉት ደግሞ ኳሊቲ ያላቸው ናቸው። ነባር ተጫዋቾች ጋር እንዴት አይነት ቅንጅት እየሰሩ እንደሆነ ደግሞ ቲም ስፕሪት በጣም የሚገርም ነው። ጎል ያላስቆጠረ ተጫዋች አስቆጥሮ ከጫና እንዲላቀቅ አሁን ዮኬሬሽ የነበራቸው ትብብር ደስታቸውን አይተሻል። እሱ ጎል ሲያስቆጥር ማለት ነው። ያንን ጨዋታ ዮኬሬሽ ጎልን ባያስቆጥር ማሸነፋቸው አይቀርም ነበረ በነበራቸው ጫና ገብርኤል ያንን ጎል ካስቆጠረ በኋላ ማለት ነው። ግን እሱ እንዲያስቆጥርና ያለበትን ጫና ከላዩ ላይ እንዲያላቅቅ የረዱት እሱ ግብ በማስቆጠሩ ከሱ በላይ የቡድን አጋሮቹ ሲደሰቱ ተመልክተሻል። የአሰልጣኝ ሚካኤል አርቴታ ጭምር ማለት ነው። ደጋፊውም ጭምር አብሯቸው ነው ከተጫዋቾቹ ጋር እየተጫወቱ የሚገኙት ማለት እንችላለንና ይሄን ጥንካሬው ካላዘናጋው ወይም ደግሞ የስነ ልቦና ጫና ውስጥ እንዲገቡ ካላደረጋቸው በዚሁ የሚቀጥሉ ከሆነ እውነትም ከበርካታ ዓመታቶች በኋላ መድፈኞቹ የዋንጫ ክብር የሚያሳኩበትን ትራክ ይዘዋል ማለት እንችላለን። ያው እግር ኳስ የመጨረሻውን ነገር ካላየሽ በስተቀረ ባጀማመር ብዙዎች ጀምረው ይወጡ አሉ። አርሰናል ራሱ መሪ ሆኖ በጣም በሚያስቆጭ ሁኔታ የሊጉን ዋንጫ ክብር በቅርብ ዓመታት ያጣበትንም አጋጣሚ እናስታውሳለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክን በዛ አይነት መልኩ መጥቶ ትልቁን የመድረኩን ብራንድ የሆነውን ሪያል ማድሪድን በደርሶ መልስ አሸንፎ በፒኤስጂ ተሸንፎ ከመድረኩ የወጣበትን አጋጣሚ እናስታውሳለንና በጣም ዘለግ ያለ የቆየ የስነ ልቦና ጫና አለባቸው ዋንጫ የማምጣት ማለት ነው። አርሰናሎች ደጋፊው ደግሞ ዋንጫ ይፈልጋልና አሁን ያለው ስብስብ በእንዲህ አይነት ነገር ካልተዳከመ እንደውም እኮ እንደነ
የቀድሞ ተጫዋቾች የሚሰጧቸው አስተያየት ጫናን የበለጠ እንዳይሆንባቸው ነው። አሁን ሙገሳው ምኑም እንደዛ አይነት ነገር ውስጥ እንዳይገቡ እንጂ ያለው ነገር ግን በጣም አስገራሚ ነው። ግብ ጠባቂውን ብታዩ እኮ በእያንዳንዱ ጨዋታ ላይ አሁን ከ9 ጨዋታዎች ወደ 9 ክሊን ሺት ነው ግብ ሳይቆጠርበት እየወጣ ነው የሚገኘው እና ጎል ለማስቆጠር ራሱ አርሰናል ላይ በጣም ፈተና እየሆነ ነው የሚገኘው። ጫናው ከግብ ጠባቂነት እስከ ፊት መስመር አጥቂ ድረስ የተሟላ ቡድን ነው እየተመለከተ የምንገኘውና ብዙዎች እንደውም በዓለማችን ላይ ካሉ አሁን ላይ ወቅታዊ ብቃታቸውን እያነጻጸሩ ፊት ለፊት ላይ እያመጡት ነው የሚገኘው። የቡድኑ አጠቃላይ የስብስቡ ራሱ በገንዘብ ተተምኖ ሁለተኛ ደረጃ ላይ ነው የሚገኘው። አንዳንድ ጊዜ ሜዳ ላይ የሚመዘገቡት ውጤቶች ከሜዳ ውጪ ባሉ አስተዳደራዊ ጉዳዮች ላይም ትልቅ ውጤት የሚያመጡበትን ሂደት እየተመለከትን እንገኛለን እና ይሄ አርሰናል እስከ ዓመቱ መጨረሻ ድረስ ይሄንኑ ቡድን የምንመለከት ከሆነ ዘንድሮ እንግዲህ ለዋንጫ የሚሄዱበት ሂደት እንዳለ ነው እኔ የምገምተውና አሁን እንግዲህ ጨዋታቸው ከክሪስታል ፓላስ ጋር ነው። የለንደን ደርቢ ነው የሚሆነው። ደቡብ ለንደን እና የሰሜን ለንደን ጨዋታ ነው የሚከናወነውና ክሪስታል ፓላስ በጣም ጠንካራ ነው በዚህ ዓመት እንደተከታተል ነው። ትላንት ምሽት ግን በኮንፈረንስ ሊግ እንደዚሁ ሳይጠበቅ በሜዳው 1-0 በሆነ ውጤት ተሸንፏልና እንደነ ሊቨርፑልን የመሳሰሉ ክለቦች ያሸነፈ ነው። በጣም ጠንካራ ጉዞ ሲያደርግ የነበረ ነው። በዛ ላይ አሰልጣኙ ደግሞ የሚከተለው አጨዋወት በብዙዎች እየተወደደለት ነው የሚገኘው። ጨዋታው በጣም ጠንካራ ሊሆን እንደሚችል እየተነገረ ነው የሚገኘው ማለት ነውና ይህን ይመስላል እንግዲህ ጄሪ የደረጃ ሰንጠረዡን ለመግለጽ ያክል እንግሊዝ ፕሪሚየር ሊግን አርሰናል በ19 ነጥብ የአንደኛ ደረጃነትን ሲይዝ ማንቸስተር ሲቲ በ16 ነጥብ ሁለተኛ ደረጃን ይዟል። ሊቨርፑል በ15 ነጥብ እንዲሁ ሶስተኛ ደረጃነትን ይዟል። በርነማውዝ በተመሳሳይ መልኩ በ15 ነጥብ በጎል ክፍያ ተበልጦ የአራተኛ ደረጃነትን ይዟል። ቼልሲ በ14 ነጥብ የአምስተኛ ደረጃነትን ይዟል ማለት ነው። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ይህንን ይመስላል። ወደ ስፔን ላሊጋ ስናመራ እንግዲህ የኤል ክላሲኮ ደርቢ እንዲሁ ሪያል ማድሪድን ከባርሴሎና ያገናኛል። በጣም ተጠባቂ ጨዋታ ነው። አንደኛና ሁለተኛ ደረጃን ነው የያዙት እንግዲህ በ24 ነጥብ ሪያል ማድሪድ አንደኛ ሲሆን እንዲሁም ደግሞ ባርሴሎና በ22 ነጥብ ሁለተኛ ደረጃን ይዟል። በስፔን ላሊጋ የሳምንቱ በጣም ተጠባቂ ጨዋታ የሚሆነው ይህ ጨዋታ ነው። ያው በዓለም ላይ እንግዲህ ብዙ የእግር ኳሱ ቤተሰቦች ከሚጠብቃቸው አንዱ ጨዋታ የሆነው ኤል ክላሲኮ ነው። እነዚህ ሁለት የስፔን ታላላቅ ክለቦችን የሚያገናኘው የ10ኛ ሳምንት የላሊጋው መርሃ ግብር ይህንን ተጠባቂ ጨዋታ እንግዲህ እንመለከታለን ማለት ነው። ሪያል ማድሪድ ቀደም ሲል እንዳነሳሽው 24 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘው። ባርሴሎና ደግሞ ሁለተኛ ደረጃ ላይ ነው የሚገኘው ማለት ነው። ሪያል ማድሪድ በቻምፒየንስ ሊግም በላሊጋውም እየተቸገረም ቢሆን ግን ጨዋታዎችን እያሸነፈ እየወጣ ነው። ባለፈው ሳምንት እንደምታስታውሽው ከኤታፌ ጋር በጣም ተቸግሮ በኋላ ላይ እንግዲህ ቪኒ ጁኒየር ተቀይረው ከገባ በኋላ ቀይ ካርድ 2 ተጫዋቾች መመልከታቸውን ተከትሎ ምባፔ ባስቆጠራት ጎል ነች 1-0 በሆነ ውጤት አሸንፎ የወጣው መሪነቱን ማስቀጠል የቻለው ማለት ነው። በሳምንቱ አጋማሽ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንደዚሁ ጨዋታውን አከናውኖ 1-0 በሆነ ውጤት ማሸነፉን እናስታውሳለን እና ይሄ ትልቅ መነሳሳት ሊፈጥርላቸው ይችላል። በዛ ላይ በዚህ ጨዋታ እንቅስቃሴ ላይ የባርሴሎና አሰልጣኝ ሃንስ ፍሊክ ቴክኒካል ኤሪያው ላይ ሆኖ ቡድኑን አይመሩም፣ ቀይ ካርድ ተመልክተዋል እና በምክትል አሰልጣኙ አማካኝነት ነው ይሄን ጨዋታ የሚመሩት። ያለፈው ዓመት ግን የሁለቱ ግንኙነት እንደምታስታውሱ በባርሴሎና የበላይነት የተቆጣጠረበትን አጋጣሚ ነው የምናስታውሰው። 4 ጊዜ ተገናኝቷል። በስፔን ሱፐር ካፕ፣ በስፔን ኮፓ ዴል ሬይ እንደዚሁም ደግሞ በላሊጋው ደርሶ መልስ 4 ግቦችን አስቆጥሮ ነው በጥቅሉ ብዙ በርከት ያሉ ግቦችን የሪያል ማድሪድ መረብ ላይ አሳርፎ ነው ባርሴሎና የበላይነቱን ማስመስከር የቻለው ማለት ነው። ይሄ በቀል አለባቸው። አሰልጣኙ አዲስ ነው፣ ዣቢ አሎንሶ በካርሎ አንቸሎቲ ስር ነው እነዛ ሁላ ሽንፈቶች የተመዘገቡትና ይህንን መበቀል ይፈልጋሉ። ብዙዎቹ ከጨዋታው አስቀድሞ ሲሉ እንደነበረው ክሊያን ምባፔን፣ ቪኒ ጁኒየር ለዚህ ጨዋታ ተዘጋጅተናል የሚል ሀሳባቸውን ሲገልጹ ነበርና በእንዲህ አይነት ስነልቦና ላይ ሆነው እንግዲህ ጨዋታውን ማድረጋቸው የበለጠ አንደኛና ሁለተኛ ደረጃ ላይ ሆነው ደግሞ ማድረጋቸው ኤል ክላሲኮ የበለጠ እንዲጠበቅ ያደርገዋል ማለት ነውና ብዙ የእግር ኳሱ ቤተሰቦች እየጠበቁ ይገኛሉ። ባርሴሎናም በሳምንቱ መጨረሻ ቀናት አይተሻል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ በጣም ጥሩ ውጤት ነው ማስመዝገብ የቻለው። ቡድን ውስጥ ያሉ ወጣት ተጫዋቾች በተለይ ከላሜሲያ እየወጡ ያሉ ታዳጊ ተጫዋቾች ደግሞ እንደነ ሎፔዝ እና የመሳሰሉ ጋቢን ማንሳት እንችላለን፣ ላሚን ያማልን ማንሳት እንችላለን። የሚገርም ቅንጅት ነው እየሰሩ የሚገኙት። አንጋፋዎቹም ቢሆኑ እንደነ ሮበርት ሌቫንዶስኪ እና ራፊናን የመሳሰሉ ተጫዋቾችም በጣም በጥሩ ሁኔታ ላይ ነው ቡድኑን እየጠቀሙ የሚገኙት ማለት ነው። ምናልባት ከጉዳት ጋር ተያይዞ ራፊና
የመሰለፍ እድሉ ጠባብ ስለመሆኑ እየተገለጸ ነው የሚገኘው። ነገር ግን አንዳንዶች ደግሞ ለጨዋታው የሚደርስበትም እድል እንዳለ ነው እየገለጹ የሚገኙት። ለሁሉም ግን ከጨዋታው አስቀድሞ የሚወጡ ፕሬስ ኮንፈረንሶች ወሳኝ ናቸው። ራሽፎርድ ደግሞ ቡድኑን ከተቀላቀለ በኋላ የማጥቃት እንቅስቃሴውን በጣም እያገዘ ነው። ያለቀለት አከተመለት የተባለ ተጫዋች ነበረ። በዩናይትድ በጣም የሚያሳየው ፐርፎርማንስ በጣም ደካማ ነበረ። አስተን ቪላ ሰጡት፣ ወደ 6 ወር ተጠቀሙበት። እዛም በጣም ጥሩ ነገር ነው መስራት የቻለው በአሰልጣኝ ዩናይ ኤምሬ ስር። አሁን ደግሞ በሃንስ ፍሊክ ስር እንደገና እንደገና የቀድሞ ማርከስ ራሽፎርድን እየተመለከትን እንገኛለን። በሳምንቱ መጨረሻ ቀናት በቻምፒየንስ ሊግ የውድድር መድረክ ላይ 2 ግቦችን ከመረብ ማሳረፍ ችሏል። ቲም ስፕሪቱን በጣም እያገዘ ነው የሚገኘውና በዚህ ኤል ክላሲኮ ላይ ለመጫወት ትልቅ ጉጉት እንዳደረበት እንደዚሁ ከጨዋታው አስቀድሞ ሀሳብ እየሰጠ ነው የሚገኘው። እነዚህን ሁላ ከዋክብቶች የያዙት ሁለቱ ክለቦች የስፔን ገናና ቲሞቹ የካታሎናው ክለብ ባርሴሎናና ሪያል ማድሪድ እንደዚሁ በሳንቲያጎ በርናቦ የሚያደርጉት ጨዋታ ትልቅ በእግር ኳሱ ቤተሰቦች ዘንድ እየተናፈቀ ነው የሚገኘው። እንግዲህ እንመለከታለን። ካላቸው የነጥብ ተቀራራቢነት አኳያም ጨዋታ ተጠባቂ እንዲሆን አድርጎታል። ሌሎች አጫጭር መረጃዎች እንዳያስክ እየነገርከኝ ነበርና ምን ይመስላሉ እነሱ አጫጭር መረጃዎችን ለተመልካቾቻችን ብታደርስልን? በጣም አሪፍ። እንግዲህ የመጨረሻው የመረጃ ምዕራፋችን ላይ ነው የምንገኘው። አጫጭር ስፖርታዊ መረጃዎችን እናደርስ። የመጀመሪያው ሊዮኔል አንድሬስ ሜሲን ይመለከታል። ለአሜሪካው ክለብ ኢንተር ሚያሚ እየተጫወተ ይገኛል። ይህ የ8 ጊዜ የባሎንዶር ክብር አሸናፊው ማለት ነው። አሁንም እንግዲህ በአሜሪካው ክለብ ለመቆየት ስለመስማማቱ እየተገለጸ ይገኛል። ቀጣይ በክለብ ውስጥ የሚያቆየውን የውል ኮንትራት እንደዚሁ አራዝሟል እስከ 2028 ድረስ። ዴቪድ ቤካም ነው እንግዲህ ይህንን በበላይነት የሚመራው የቀድሞ የዩናይትድ የሪያል ማድሪድ እንዲሁም የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ማለት ነው። ሼር ሆልደር ነው ትልቁን እንትን የያዘው እሱ ነውና ትልልቅ ተጫዋቾችን ከእንግሊዝ ፕሪሚየር ሊግም በማምጣት እዛ ክለብ ውስጥ እንዲጫወቱ ከስፔንም እንደ ቡስኬትን የመሳሰሉ ተጫዋቾች ወደዛ አምርተው ጨዋታቸውን እያደረጉ ነው የሚገኙትና ሉዊስ ሱዋሬዝንም እናስታውሳለን በዚህ ክለብ ውስጥ ነው የሚገኘውና ሊዮኔል አንድሬስ ሜሲ በቀጣይም ትልልቅ ታሪኮችን ለመጻፍ ከቡድኑ ጋር ስለመዘጋጀቱ ነው እየተገለጸ የሚገኘው። ደስተኛ መሆኑንም ገልጿል። ከፊርማ ስነስርዓቱ በኋላ እንግዲህ እስከ 28 ድረስ የሚያቆየውን የውል ኮንትራት እንደዚሁ ተፈራርሟል የሚል መረጃ ቢቢሲ ይዞ ወጥቷል። ሌላ እንደዚሁ አርሰናልን የተመለከተው መረጃ ደግሞ ምሽት ላይ ነው የተሰማው። ብዙዎች እየተቀባበሉት ይገኛሉ። በተለይ የአርሰናል ደጋፊዎች ይህንን ተጫዋች ሲመለከቱ ብዙ ክለብ ውስጥ ያለፉ ታላላቅ ተጫዋቾችን የሚያስታውስ ወኔው እጅግ በጣም የሚገርም ገና ደግሞ የ15 ዓመት ታዳጊ ነው። ወደ ዋና ቡድኑ ተቀላቅሎ ጨዋታውን እያደረገ ነው የሚገኘው ማለት ነውና ማክስ ዶማን በጣም መልካም ጨዋታውን የሚገርም ነው። ወደፊት ትልቅ ተስፋ ከሚጣልባቸው ወጣት ተጫዋቾች መካከል አንደኛው ነውና የስኮላርሺፕ ስምምነት ስለመፈጸሙ እየተገለጸ ነው የሚገኘው። እንደምታውቂው አሁን ላይ እድሜው 17 ካልሞላው በስተቀር የፕሮፌሽናል የውል ኮንትራት መፈራረም አይችልምና አሁን 15 ዓመት ላይ ስለሚገኝ እንግዲህ በጉጉት እየጠበቁ ነው የሚገኙት መድፈኞቹ ወደ ሌላ ክለብ እንዳያመራባቸው። ከዚህ ቀደም ሪያል ማድሪድ ሲያንዣብብ እንደነበረ ይታወሳል። ሌሎችንም ከዋክብቶች ማለት ነውና ይሄ ተጫዋች እንግዲህ ትልቅ ነገር ሊሰራ እንደሚችል ነው ከወዲሁ ፍንጭ እያዩበት የሚገኙት ትልልቅ ተንታኞችም ተስፋ ከጣሉባቸው ተጫዋቾች መካከል አንደኛው ነው ይሆናል እያሉ ነው የሚገኙትና ይሄ ተጫዋች እንግዲህ በአርሰናል ማሊያ በርከት ላሉ ዘለግ ላሉ አመታቶች የሚያቆየውን የውል ኮንትራት ለመፈራረም በፕሮፌሽናል ደረጃ 2 ዓመት ይቀረዋል። ነገር ግን አሁን የስኮላርሺፕ ስምምነት ስለመፈጸሙ እየተገለጸ ነው የሚገኘው ማለት ነው። ካለን ሰዓት አንጻር አጫጭር ስፖርታዊ መረጃዎቻችን እዚህ ላይ ገታ እናደርጋለን። ጄሪ እንግዲህ ምሽት ላይ ስንመለስ ደግሞ የተለያዩ የሀገር ቤትና የባህር ማዶ ያልተሰሙ አሁናዊ መረጃዎችን ይዘን ከተመልካቾች ጋር የምንገናኝ ይሆናል። ተመልካቾቻችን የዛሬው የናሁ ስፖርት መረጃዎቻችን የተመለከታችሁትን ይመስል ነበር። የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ደግሞ ቆይታ ያደረግነው እኔ ኢየሩሳሌም አጥናፉና ገዛኸኝ ዱላ እንዲሁም ከካሜራማን ባለሙያዎቻችን ኦብሳ ሱራና ጋሻው ዳኛው ጋር በጋራ በመሆን ነበረ። መልካም ቀን።